ሰላም ነኝ። ትንሽ አለሻ ማንኛው ወክሽ? እሺ መጀመሪያ እስቲ ተነሽና የሆነ ስጦታም ይዤልሽ መጥቻለሁ። ነገውን ታውቂያለሽ እንዴ? ከዚህ በፊት የሆነ ሴፉ ፋንታውን ፕሮግራም ላይ አይቼሽ በጣም ነው እንደውም የተደሰትኩትና እንደዛ ነው። እሺ አንቺን በማግኘቴ በጣም ደስ ብሎኛል። እሺ አመሰግናለሁ። ባላቀ ግን ሲገምት ነገው ታውቃለሽ እንዴ? ከዚህ በፊት በቲቪ ነው የማውቀው። እንደዛ ነው እሱ ራሱ ሳይሆን አይገርም። እንደሞ በመርቱ ዋው እሺ አራት ሰው ባላለው እንደምታውቁኝ እንግዲህ ቲቪ ላይ ቀርቤ ነበረ። አድናቆትም ብዙ ሰዎች እየሰጣችሁ ስለሆነ በጣም ነው የማመሰግነው። እንግዲህ ሰርፕራይዝ ማለት ተብያለሁ። ምን እንደሆነ አላውቀውም። እንግዲህ አብረን እንከታተላለን። ከዚህ በፊት ከኔ የሚበልጥ እንኳን ተለክቼ አላውቅም። ግን ረጅም ሰው ብዙ አለ፣ ሀገራችንም አለ። ግን በቲቪ ማውቀው ልጅ አለ ነገው የሚባል የእግዚአብሔር ስጦታ ስለሆነ በእግዚአብሔር ስጦታ ደግሞ በጣም ስለምደሰተው ደስ ይለኛል። በቁመቴ ደስ ይለኛል። እግዚአብሔርን እያመሰገንኩበት ነው። ከሌሎቹም ሰው ደግሞ ለየት ያልኩ ስለሆነ ለየት በማለቴ በጣም ደስ ይለኛል። አካል ደግሞ ባገኘው በጣም ደስ ይለኛል። እኔም የኢትዮጵያ ሴት አንደኛ በቁመት ተብዬ ስለሆነ እሱም በወንድ ስለማውቀው አንደኛ መሆኑን ባገኘው በጣም ደስ ይለኝ ነበረ። ጉጉቴ ነው። ኧረ በጭብጨባ ነው፣ በጭብጨባ ደስ እያለኝ እንደኔ አይነት ሰው አግኝቼ በጣም ደስ ይለኛል። እንግዲህ እኔ በሴት ነኝ በኢትዮጵያ ደረጃ ተወክዬ የመጣሁት ሀገሬን በማስታወቅ ነው። አብረን ሀገራችንን እናስታውቃለን ብዬ ገምታለሁ። እንግዲህ እሱም ባገኘው ደግሞ ሀገራችንን ብናስታውቅ እና ብናሳውቀው እስከ ዓለም ዳርቻ ብናሳውቀው ሀገራችንን እንግዲህ ሀገራችን በብዙ ነገር ስለምትታወቅ ሰፊ ናት። በሁሉም ደረጃ ትታወቃለች። ደግሞ በዚህ አይነት ሰው እዛ ውስጥ በመገኘታችን ህዝባችንን ደስ ይለዋል ብዬ ገምታለሁ። ሀገራችንን ደግሞ አብረን እናሳውቃታለን ብዬ ገምታለሁ። ስራት እንግዲህ ምኞት በምኞት ደረጃ ብዙ ነገር አለ። ደግሞ በሚዲያ ደግሞ እግዚአብሔር ዓለምን ሁሉ ስላሳወቀኝ አገርን ደግሞ በማስታወቅ ባለፈ ሞዴሊስት ሆኜ ብሰራ ደስ ይለኛል። በጣም ሰው ሁሉ አድናቆቱን እየገለጸልኝ ነው። ከዓለም ከኢትዮጵያም ውጪ ከውጭ ሀገርም ደውለውልኝ አድናቆታቸውን እየገለጹልኝ ነው። ደግሞ እንደ አጋጣሚ የሆነው እንግዲህ በጣም አመሰግናቸዋለሁ። አድናቂዎቼን በጣም ወዳቸዋለሁ። አመሰግናለሁ። በሁሉ ደረጃ የመከሩኝ አድናቆታቸውን የገለጹልኝ በእርዳታ ደረጃም ደግሞ የረዱኝ ሰዎች ሁሉ በጣም አመሰግናቸዋለሁ። እንግዲህ ሰው ሁሉ እንደዚህ አይነት በመሆኔ አድናቆቶችን እየገለጹልኝ ስለሆነ እኔም ደግሞ እንግዲህ እግዚአብሔር በፈቀደ መልክ አገርን በማስታወቅ እሰራለሁ ብዬ ገምታለሁ። ይባላል በትምህርት ቤት በምናምን ግን እኔ ብዙም አይታወቀኝም ነበረ። የታወቀኝ በሃይስኩል ደረጃ ነበረ። በእድሜ እኩል በሆናቸው ልጆች ጋር ስንታይ በጣም በልጣቸው ነበረ እና እኔም ደግሞ የታወቀኝ በሃይስኩል ደረጃ ነው። ስለዚህ የዓለሟ የኢትዮጵያ ረጅማ ሴት ስለተባልኩኝ በጣም ደስ ይለኛል። ብዙ ሰው ያቀርባል። ግን እንደ አጋጣሚ የሆነው ደግሞ እንግዲህ እግዚአብሔር የፈቀደው ስለሚሆን ተቆርጧል እና ደግሞ ብዙም ሲያመኝ ስለነበረ ቤተሰብ ጋር ሂጄ ምናምን የተቋረጠው።
ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ ሰላም ነሽ ትንሽ አለሻ ማንኛው እሺ እሺ መጀመሪያ እስቲ ተነሽና የሆነ ስጦታም ይዤልሽ መጥቻለሁ ነገውን ታውቂያለሽ እንዴ? ከዚህ በፊት እኔ ሴፉ ፋንታውን ፕሮግራም ላይ አይቼሽ በጣም ነው እንደውም የተደሰትኩትና እንደዛ ነው። እሺ አንቺን በማግኘቴ በጣም ደስ ብሎኛል። እሺ አመሰግናለሁ። ባላቀ ግን ሲደምት ነገው ታውቃለሽ እንዴ? ከዚህ በፊት በቲቪ ምናምን ነው የማውቀው። እንደዛ ነው እሱ ራሱ ሳይሆን ነገር እንደማ ተመርኩት ሰላም ነሽ? እንዴት ነሽ? ደህና ነሽ? አለሽ? አለሁ። እንዴት ነሽ? ደህና ነሽ? ይኸው ይሄ አንቺ ስጦታ ነው እና አንቺን በማግኘቴ በጣም ደስ ብሎኛል። አለሁ አለሽ? አንቺ እኔ አለሁ። ደህና ነሽ አንቺ? አዎ አዎ፣ ሀገሬ እዚህ ነው። አዎ በጣም ደስ የምትል ሀገር ናት። አንቺን ቁመትማ እንደውም በቃ እኔ እንደውም አንቺን የምታክል ሴት ልጅ ትገኛለች ብዬ አስቤም አላውቅም። አዎ አልገመትኩም። እና አንቺን ስላገኘሁት በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ስለዚህ መንገዱ እንዴት ነበረ? መንገዱ በጣም አሪፍ ነበር። እንዴት ነው መቂ? እንዴት አያት እስኪ? መቂ በጣም አሪፍ ነች። እና በቃ አንቺን በማግኘቴ አሁንም በጣም ደስ ብሎኛል። አመሰግናለሁ። እና እንዴት ነው አገባሽ እንዴ? አላገባሁም። ለምን? ገና እየፈላለኩ። የፈለግሽ ነው? እኔም እንደዛ ነኝ፣ እየፈለግኩ ነው አይደል? እንግዲህ እንመቻቻ፣ ምን ችግር አለ? እና አንቺ እንጋባ። አይ እንግዲህ ዳርን መሰረተው እግዚአብሔር ስለሆነ እግዚአብሔር የፈቀደውን የሚሆነው እግዚአብሔር ካለ ችግር የለውም። እሱማ አዎ እንደዛው ነው። እሱ ፍቃድ ነው የሚሆነው። እኔም በእግዚአብሔር ፍቃድ ከሆነ ነው ብዬ ነው እንጂ እንደዛ ከሆነ ደስ ይላል። እንዴ አሁኑኑ ተገናኝተን? አዎ አስልሽ በቃ አፍራዳሪሽ በቃ እኔና አንቺ ትንሽ ስለምንቀራረብ በቁመትም አይ በመስፈርት ቁመት ብቻ አይደለም ነው። እሱማ ትክክል ስላልሆነ እንግዲህ አንተም ጸልየካ ከሆነ ጣጣ የለውም እኮ አንተም ጸልየበት እኔም ጸልያለሁ ከሆነ ታዲያ እጮኛ ምናምን የለም? እኔ አሁንማ ይኸው ትዳር አዎ ከዚህ በፊትም ሰምተሻል ብዬ እገምታለሁ። ነግረኸኛል። አዎ ኦኬ እሺ ቅርታ። እንደዛ ታዲያ እንዴት ነው አሁን ምን አሰብክ? ታዲያ አሁን ይኸው እስካሁን አላገባሁም፣ እንግዲህ እየፈላለኩ ነው። ኦኬ እንደዛ ነው። አንቺስ እንዴት ነው አገባሽ? እኔ እንኳን አላገባሁም። ለምን ነው ያላገባሽው? ለምን? እኔ እንጃ እሱን እንኳን አላውቀውም፣ ግን እጮኛ ስለሌለኝ ነው ያላገባሁት። እጮኛ ስለሌለኝ አይደለም ማገባው እንዴ? እንደዛ ነው አይደል? እሱማ ትክክል ነው። ሴፉ ላይ ሲቀርብ አይተኛል አይደል? አዎ አይቼሻለሁ። ታዲያ ስታይ ምን ተሰማ? እኔ እንደውም ሳይሽ በጣም ነው እንደዚህ አይነት ረጅም ሴት አለች ብዬ በጣም ሰርፕራይዝ ሆኜ ነበርኩ። አልገመትኩም ነበር። ከዚህ በፊትም ስላልገመትኩ እኔን የሚመስል ሴት አለ እንግዲህ አለ። አዎ ረጅም ያበት በጣም ረጅም ነች። አንቺን እንደዚህ አይነት የምትረስ የሴት ልጅ እንደዚህ እኔ አይቼ አላውቅም ማለት ነው ከዚህ በፊት አይደል? እና አዎ እንደዛ ነው። ምን አይነት የምትበልጠኝ? እኔው ብዙ የሚበልጥሽ አይመስለኝም። አዎ ከዚህ በፊት አይደለም የሴት ልጅ ማለት ነው የወንድ ልጅ ራሱ እንደዚህ ቀርቦ ወደ እኔ የሚቀርብ የለም። እንዴት ስልሽ በእንትን ማለት ነው። በምን? በቁመት ነው ሌላ በምንድን ነው? ኦኬ በቁመት? አዎ በቁመት። አዎ እንግዲህ አሁን ተቀራርበናል። አዎ በጣም ተቀራርበናል። አዎ በግምቴ እና እንዴት ነሽ አንቺ? እኔን
ስታገኘኝ እስቲ ምን ተሰማሽ? ኧረ በጣም በጣም ብዙ ደስታ ነው የተሰማኝ። አይደለ? አዎ በቲቪ አይቼ ደግሞ በአካል ሳገኝ በጣም ነው ደስ ያለኝ። እኔም እንደዛ ነኝ። በቲቪ አይቼ በአካል ሳገኝሽ በጣም ደስ ብሎኛል። አይደለ? እና እንዴት ነው መንገድ ስትመጪ? አሁን መቼም ሰው በመኪና ነው የሚሄደው እና እንዴት ነው ስትመጪ መኪና ምናምን አላስቸገረሽም? ያስቸግራል ትንሽ እንግዲህ ይሄ ርዝመት ጉልበቴ ላይ ምናምን ስቀመጥ ያስቸግራል። እንግዲህ አመቻችቼ ነው የምቀመጠው። እሱንማ እኔ በደንብ አድርጌ አውቀዋለሁኝ። እኔ ከዚህ በፊትም በተለያዩ ሚዲያ የተናገርኩ ነበርኩ እና ለእኔ አዲስ አይደለም። እስቲ አንቺ ትንሽ በቁመትም ትንሽ ከኔ ስለምታንሲ እንዴት ነው የአንድ ቦታ ነው ይዘሽ የምትሄጂው ወይስ የሁለት ሰው ቦታ ምናምን ነው ይዘሽ የምትሄጂው? እንደኔ ማለት ነው። እስካሁን እንኳን የሁለት ሰው ቦታ ይዤ አላውቅም። ቢያስቸግረኝም አንድ ሰው ነው የሚይዘው አይደለ? እና እንዴት ነው አያስቸግርሽም? ጉልበት ላይ ምናምን ያስቸግራል። ስቀመጥ ምናምን ጉልበቴን ያስቸግረኛል። አዎ በጣም ያስቸግራል። ደግሞ በቲቪ ስትናገር ሰምቼዋለሁ የሁለት ሰው ነው የሚይዘው ብለኸኛል። እውነት ነው ግን? አዎ እኔ አይታሰብም የአንድ ሰው ቦታ ይዤ እሄዳለሁ ካልኩ ስለማይታሰብ እኔ ሲሄድ የሁለት ሰው ቦታ ይዤ ነው የምሄደው እና አንቺም እንደኔ ነው እንደኔ ትቸገራለሽ ብዬ አስባለሁ። ለምን ካልሽው አንቺም ትንሽ ረጅም ነሽ፣ እኩል ነን ማለት እኮ ይቻላል። እና እንደዛ ነው። አንድ ሰው ቦታ ይዘህ አታውቅም እንዴ? አዎ እኔ በራሴ እንትን ማለት ነው የራሴን ፍሪ የመቀመጥ ስለምፈልግ እንደዛ እንትን ይዤ አላውቅም። ልብስ ላይ ምናምን አስቸግረም ስትገዛ? ልብስማ እንደሚታዩ ይኸው ሁሉም አጠር ይላል። ይኸው እንግዲህ ማሻአላህ ምንም ማድረግ አይቻልም። በቁመቴ እንደውም ይሄን ያህል ከተገኘ ደህና ነው። አንቺስ ከየት ነው የምታገኘው? አዎ ተለክቼ ነው የሚያሰራው አይደለ እንጂ ሱቅ ገብቼ ምናምን አላገኝም። ገዝተህ አታውቅም? አዎ አላውቅም። አንቺስ እንዴት ነው? ከገበያ ላይ ነው የምትገዢውስ ታሰራለሽ? ነው የምገዛው ግን እስካሁን ተለክቼ ተሰርቼ አላውቅም። ግን እንደ ሌሎቹ ላይረዝመኝ ይችላል። ቢያጥረኝም ግን እስካሁን አገኛለሁ ቢያጥሩ። ትክክል ነሽ። እና እስቲ ሌላ ነገር ምን ያስቸግርሻል? እስቲ የሰው ልጅ ሰው ሆኖ እስካለ ድረስ ማንም ሰው ስራ ሰርቶ ነው እንትን የምለውና እስቲ እስከዛሬ በስራ እንትን የሚያስቸግርሽ ነገር የለም? ስራ እንደ ልብሽ እንደ ፍላጎትሽ ሰርቴ ትኖራለሽ? ያስቸግራል እኮ ያስቸግራል። እንደ ሌሎቹ ጎንበስ ቀና ብሎ ምናምን መስራት ያስቸግራል። አዎ እሱማ እንደዛ ነው ያስቸግራል። ምን ታደርጋለህ? የእግዚአብሔር ተፈጥሮ ነው። አሁን ስራ ምንድን ነው? እኔ የሆነ እስካሁን ስራ የለኝም ግን እየፈላለኩ ነው። ኧረ አዎ ይጀመራል እንግዲህ ቀስ ተብሎ ተፈልጎ። ታዲያ ምንድን ነው የምትኖረው? ቤተሰብ ጋር ነው የምትኖረው ወይስ ተከራይተህ? ኦኬ እንደዛ ነው። ስለዚህ ታዲያ በምንድን ነው የምትተዳደረው? ቤተሰብ ነው የምረዳው? አዎ እንደዛ ነው። እንደ አጋጣሚ ሆኖ እንግዲህ ወንድምና እህቶቼ አጫጭር ናቸው። እንግዲህ እኔ ደግሞ በብቻ ይህንን አክላለሁ ማለት ነው። ከነሱ ቀምተሽ ነው ቁመቱ ናቸው ወይስ እንዴት ነው? እውነትን ነው። ታዲያ አይቆጡሽም? ለምንድን ነው? እንደውም እኮ ብዙ ሰው ይጠይቁኛል እንዴ አንቺ የወንድምሽና እህቶችሽን ተቀምጠሽ ነው እንዴ ነው ለብቻሽ እንደዚህ የረዘምሽው? አዎ በእኔም እንደዛ ይባላል። በልተሽ ነው ምን ለየት ያደረገሽ ምንድን ነው ምናምን ብሎ ይጠይቁኛል። አዎ እንግዲህ የእግዚአብሔር ተፈጥሮ ነው ብዬ መልስላቸዋለሁ። እና አላገባሽም? አላገባውም። ስለዚህ እንዴት ነው ለወደፊት ለማግባት ምናምን? እንግዲህ እየጸለይኩ ነው። እየጸለይሽ ነው? አዎ እሱማ በጸሎት ነው። እና እንዴት ነው እጮኛ አለሽ? እጮኛ የለኝም። የለሽም? እንግዲህ እግዚአብሔርን ስለማመልከው የጸለይኩበትን ነው ደግሞ እግዚአብሔር የሰጠኝን ደግሞ ለመቀበል ፈቃደኛ ነኝ። ይሆንሻል ብሎ የሰጠኝን አግብቼ ለመኖር የሱማ ትክክል ነሽ። የአንቺ አባባል ትክክል ነው፣ ማሳላት ትክክል ነው። ግን እግዚአብሔር እጁን ይዞ መጥቶ እኮ ይሄ ነው ያንቺ ብሎ አይሰጥሽም። አይ ይነግርሃል እኮ ስትጸልይ ምናምን እኮ ይነግርሃል። አይ የሆነ ስብከት ላይ ሰምቼ ነውና ስብከት እየሰበከ ነበር